እኔን ስለወደዳችሁኝ ብቻም ትክክል ያልሆነውን ትክክል ነው እንድትሉኝ አልፈልግም። እሷም ደግሞ ስለወደዳችኋት ትክክል ያልሆነውን ነገር ትክክል ነው እንድትሏት አልፈልግም። እሺ ገልቴ መቼ የሚቀድምሽ የለም ለማቃጠር ሩታ ብለሽ ልሞቺ ነው መሰለኝ ዘንድሮ ዝምድናሽ መሰለኝ። አንቺም እንደ ሩታ ታውረሻት። ኧረ እባክሽ እውነትሽን ነው እና ሩታ ስለታወረች ነዋ። ታዲያ ሴቶቹ ተደርድረው አብርሃምን አፈቅረዋለሁ አብርሃምን የግሌ ነው ብለው ሲመጡ አይ አልፈልግም፣ እነዚህ ሴቶች አጠገብህ እንዲደርሱ አልፈልግም ያለችው እውር ስለሆነች ነው እንዴ? እውር ያደርጋችሁና ማለት ነው። ከቲክቶክ እስከ ዩቱብ የምትሳደቡ ሰገጤዎች የምሬ ነው ብላችሁ አብርሃም የተናገረው ሰማችሁት አይደለ? ሰምታችኋታል ብዬ አስባለሁ። አብርሃም እኔ ስለወደዳችሁኝ ብቻ ጥፋቴን እንድትሸፍኑልኝ አልፈልግም። ሩታም ጥፋት ስለወደዳችኋት ብቻ ጥፋቷ እንድትሸፍኑላት አልፈልግም አለ። እኛስ የፈለግነው አይደለም እንዴ ጋይስ? ይሄ ነው የፈለግነው። ለማንኛውም ላይክ እያደረጋችሁ ጋይስ ላይክ አድርጉኝ። የምሬ ነው ብላችሁና ለማንኛውም የሩታ የመጣው ልጅ ራሱ አስረዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ ከመጨረሻ ተከታተሉኝ። እናንተ አመዳሙላ ሰብስክራይብ አድርጉኝ፣ ላይክም አድርጉኝ። አይከፈልበት። ደግሞ ትላንትና የመጣው ሸበላ ቲክቶክ ሰፈር ወስዳችሁ ልትጫረሱበት ደረሳችሁ። እናንተ የኛ ቻናል ወስዳችሁ እንደዛ ብታንሸራሽሩ ምን ነበረበት? እኛ እህቶቻችሁ አይደለንም እንዴ? ሹ ያኔ መፊሽ ሙሽኪላ። ለማንኛውም አብርሃም እኔ ጥፋት ካለብኝ ስለወደዳችሁኝ ብቻ እንድትሸፍኑልኝ አልፈልግም፣ ወይም ደግሞ ሩታ ጥፋት ካለባት እንድትሸፍኑላት አልፈልግም አለ እና ታዲያ እነገልቴ ማለት ነው ሳንሳደብ ሳንናካ ሳንደርስባችሁ ድረስ ብላችሁ ዘመድሽ ስለሆነች እንደ ሩታ አይንሽ ታውሯል። ኧረ እባክሽ አይኗ ስለታወረ ነው ሩታ እና ሴቶቹ ሲመጡ እኔ በትዳሬ ቀልድ አላቅም፣ ትዳሬ ነው ብላ እምቢ ብላ ቤቱን ትታ የወጣችው ታውራ ነው። እና ይሄ ነው አይደል የምፈልጉት? አው ታውራ ነው የወጣችሁ በእናንተ ቤት ማለት ነው። እናንተ ሁሉም ሴት እንደናንተ ይመስላችኋል። በነገራችን ላይ እናንተ እኮ ለእናንተ መስሎ አይታያችሁም። ለምሳሌ ሴቶች ተደርድረው ቢመጡ ባልሽ ላይ መስሎ አይታየሽም። ምክንያቱም እናንተ ሄዳችሁ ሌላኛው ባል ነው ወይስ ሴት ላይ ነው? ባል አግብቶ ከዛ በኋላ ሄዳችሁ ለመደረብ ትሞክራላችሁ። ስለዚህ ሩታ ላይ ቢደረብባትም መጥተው ለመደረብ ቢሞክሩባትም ለእናንተ ግድ አይሰጣችሁም ማለት ነው። ሹሃይ ይሄንን ደግሞ አንፈልግም እኛ ራሱ ሀይ አብረሽ ራሱ ተናገረ። ሌላ ሩታ እያመጣችሁ ሸበላው ልጅ ከፍቅር ጋር መጥተዋል የምትሉ ልጆች አላችሁ። ኧረ በህግ ብለ ከፍቅር ጋር አልመጣም ጋይስ፣ የምሬ ነው ብላችሁ ከፍቅር ጋር አልመጣም። ከፍቅር ጋር የመጣው ልጅ ሄዳችሁ ማየት ትችላላችሁ። ይሄ ልጅ ሌላ ልጅ ነው፣ በጊዜው ይፋ ይሆንላችኋል። ስለዚህ ጠብቁ ተብላችኋል። ጠብቁ። ግን እኮ ይፋ አያደርጉም እናንተ። ኧረ ንገሩን በህግ አምላክ። እንዴ ምን ነው ሸዋ ተናገሩ፣ ምንም ችግር የለውም እና ይሄ ሩታ የራሷ ፋሚሊ እንጂ ከፍቅር ጋር የሰራው ልጅ አይደለም። ከፍቅር ጋር የሰራው ሌላ ነው፣ ትንሽ ነው ሲጀመር። ከሩታ ጋር የመጣው ደግሞ ወፈር ይላል፣ ተለቅ ይላል። እሱ በሱ አትገምቱም እንዴ? እኔ ከፍቅር ጋር የመጣው እውነት ለመናገር እኔ አላውቀውም። እኔ እንዲያውም እንዴት በሩታዬ ቤት ሳይመጣ በፍቅር ቤት መጥተዋል እንዲ አልኩኝ እናንተ። እና ሄጄ እንዳውም በውስጥ መስመሪያ የፍቅር ደጋፊ ጠየኳት፣ ቪዲዮ ላኳት። ከዛ ስትልክልኝ እሱ አይደለም፣ እኔም ሄጄ አይቼው ነበረ እና እሱ አይደለም፣ ያ የሩታ ፋሚሊ ነው ይሄ የመጣው። ያኛው ደግሞ ፍቅር ናት ያመጣችው። እናንተ ፍቅርና ፉአድ ተጣልተዋል አሉ ጋይስ፣ የወሬ ጥማት እናንተ ፍቅር ሙታጅራ ሄዳለች ተባለ። ምን ነው ለምንድን ነው የተጣላችሁት? ያልተጣሉበት ምክንያት እኔ አላቅም ጋይስ። እኔማ የወሬ ማጣራት አለብኝ፣ አጣርቼ ይመጣባችኋለሁ። እናንተ ለምንድን ነው የተጣላችሁት? እና ተለያይታችሁ ነው? ሩታ ፍቅር ቡታጅራ ሄደችው። ሩታ ብለሽ ልሞች ነው ተበያለሁ እንዴ? ልሞት ነው መሰለኝ እኔ ሩታ እያልኩ ልሞት ነው መሰለኝና ሞታችሁ ይደረስ። እኔ አልሞትም እንዴ፣ አብረን ነው የምንሞተው። ሁላችንም አብረን ነው አፈር የምንበላው። ስለዚህ አብርሃም ልክ እንደተናገረው እኛ አንተ አስመሳይ፣ አንተ እንደዚህ ብዬ እኮ እንደ ሌላኛው ዩቱበር አብርሃም ነክቼ አላቅም። ቀብራራው ማለት ነው እንዴ። ምን ነው ሸዋ የጋሽዬ ቀብራራ፣ እውነቴ ነው ብላችሁ እና እነሱ በሚያደርጉትን ነገር በሚያመጡትን ነገር በሚያሳዩን አክት ነው የምንናገራቸው እንጂ እኮ አብርሃም ጥፋት ስላለበት ሩታ ጥፋት ስላለባት ሸፍነን ወይም ደግሞ አብርሃም ጥፋት ስላለበት ጥፋት ሳይኖርበት ጥፋት አለበት ብለን እየፈረድንበት አይደለም ማለት ነው። እና ሌላኛው ሰው በደንብ አድርጎ ሲሰድበው መስሎ አይታያችሁም? እኔን ግን
ደግሞ ቲክቶክ ሰፈር ጥዋት ሌሊት ጀምራችሁ እስከ ነገ ሌሊት አፋችሁ ከፍታችሁ ላይቭ ላይ ዝም ብዬ ወጣ እየገባብሽ የምትውይ ሴት ሁላ ማለት ነው። ከኔ እኩል ሴት ልትባይ ነው ወይ? እናንተ ቤተሰብ አልባ ሁላ ማለት ነው። 2 ዓመት ሙሉ የስድብ ድግረ ጫናችሁ ሴቶች አላችሁ። ደግሞ እኔን ልትሳደቡ ያምራችኋል። ኧረ እውነታችሁን ነው እንዴ? እናንተም ከኔ እኩል የሴት አልጫ። እኔ እኮ ስራ ላይ ነኝ። ገባችሁ አይደለ? 8 ደቂቃ ቪዲዮ ሰራለሁ፣ ስራ ላይ ነኝ። እናንተ ግን ሌሊት ላይቭ ላይ እስከ ነገ ሌሊት ላይቭ ላይ ቤተሰብም አታወሩም፣ ቤተሰብም አታናግሩም መሰለኝ። እዛው ተከፍታችሁ በቃ ሩታ እንደዚህ ያደረገች እንዲወጣች ወረደች እና ለማንኛውም እኔ አብርሃምን ተሳድቤው አይደለም፣ አልሰድበውም። ሲጀምር ተሳድቤ አላቅም። ምንድን ነው ያለው? አንዳንድ ሰዎች ጥሩ ነገር ማውራት ከቻላችሁ አውሩ፣ ካልቻላችሁ ዝም ማለት ይቻላል አለ። እኔ ደግሞ ነክቼው አላቅም። ቀብራራው አይገርማችሁ? እኔ ልነካውም ልሰድበውም አልችልም። አብርሃም ስህተት ካለብኝ ተናገሩኝ አለ። ስህተት ሩታን ካለበት ተናገሩ። ሲቀጥል ደግሞ አትሳደቡ ግን ፈትፍቱ ተብለናል። እናንተ ምን ነው ሸዋሩ አብርሃም ነው የወለዳችሁ ያስመስላችሁ? ትሳ በመጡበት ነው የምንነግራቸው። ሌላ ነገር የለውም ከዚህ ውጭ ማለት ነው። ሩታ ደግሞ ዘመድሽ ናት ላላችን ደግሞ ዘመዴ ብትሆን እኮ እስከዛሬ ድረስ ታፈምሱኝ ነበር። አሽቃበጭ እንደው ወይ ወንድ በሆነ ራሱ ቲክቶክ ሰፈር ወስዳችሁ ታንሸራሽሮኝ ነበር። እኔ ቆንጆ ነኝ ለራሴ ማለት ለእናንተም ቆንጆ ነኝ ብታዩኝ ማለት ነው። እና ወንድ በሆን ደግሞ ታንሸራሽሮኝ ነበረ። ሐራም አለይኩም። እናንተ ቻናሌ ወስዳችሁ ሰብስክራይብ አስደርጉኝ። 10 ሺህ ልግባበት። ምን ይመስላለሁ? የምር ሰብስክራይብ አስደርጉኝ። እንደ እኔ እህታችሁ አይደለሁም እንዴ? ምን ችግር አለው? ወይስ እርግማን ልቀጥል እና አይለፍላችሁ አይደላችሁም? ይለፍላችሁ፣ ሀብታም ሆኑ። ግን ማለት ስልካችሁ ይሰበር እንዴ? ላይክ እና ሰብስክራይብ ሳታደርጉ የምትከታተሉ ስልካችሁ ይሰበር። አዎ በቃ ምንም ችግር የለውም። ትገዙታላችሁ። እንደውም ብሩ እያሳዘናችሁ ምንዛሬው እያሰባችሁ ትገዙታላችሁ። አያገባኝም። እና እንደዛ ነው እላችኋለሁ ውድ ቤተሰቦች። ለማንኛውም ዛሬ በሩታ ቤት ይመጣሉ ልጁና ሩታ ማለት ነው። በሩታዬ ቤት ይመጣሉ። ከዛ ትንሽ ተቆይቶ ከቀናት በኋላ ወይም ደግሞ ከሳምንት በኋላ እንደዛ ቻናል ይከፈትለታል ራሱ። ስለዚህ ሰብስክራይብ ለማድረግ ተዘጋጁ። በቃ ሌላ ነገር የለውም ማለት ነው። እኔ አብርሃምን አልነካሁትም። ስህተቱ ደግሞ እንዲነገረው የትኛውም ሰው ይፈልጋል። ገባችሁ አይደለ? እነሱ እኮ ጥፋት ኖሮባቸው ጥፋታቸው የማንነግራቸው ከሆነ ጥፋታቸው ሸፋፍነን ዝም ብለን ከድነ ነው የምናልፈው ከሆነ እኮ እድሜ ልካቸው ሲያጠፉ ነው የሚሄዱት። ስለዚህ ጥፋታቸው የምንነግራቸው ከሆነ ወደ ኋላ ይመለሳሉ እንዴ። ሩታም ደግሞ ምንም የታወረች ነገር የለም። ሴቶቹ ሲመጡ አብርሃም ተው፣ ይሄን እነዚህ ሴቶች ከህይወት አርቃቸው፣ እኛ ራሱ እንፈልገውን አርቃቸው አለች። እናንተ ሌላኛው ሴት ላይ ሄዳችሁ ስለምትደረቡ ግዴታ ሩታም ላይ መደረብ አለባቸው። ሩታ አርፋ ትቀመጥ። አብርሃምን ያንንም ሴት ይምጣና ይያዘው፣ ያግባው። እናንተ ምን ነው ባል የጋራ የሚባል ነገር አለ እንዴ? ባልሽ እኮ አንዳንድ ሴቶች ማንም እንዲጋራበት የማትፈልግ ሴት አለች፣ ባሏን አስቀብራ የምትኖር ማለት ነው። እኔም እንደዛ ነኝ። እኔ የትኛውም ሴት መጣ እንድትነካካብኝ አልፈልግም። እውነቴ ነው ብላቸው እና አታናግሩኝ። እኔ አታናግሩኝ፣ ነገረኛ አታደርጉኝ። ስለዚህ አብርሃም ልክ እንዳለው ጥፋት ያለበትን ቦታ እንደዚህ ጥፋትም አይባልም፣ ግን በቃ ጥፋትም አይባልም ስላቸው በመጡበት ነው የምንሄደው። ሌላ ነገር የለውም። ሩታዬም ደግሞ ጥፋት ካለባት እንነግራታለን። ሩታ ብለን አንሞትም። አዎ ይሄ ነው፣ ሌላ ነገር የለውም። ሲቀጥል ደግሞ አብርሃም ልክ ጋሽዬ ባለበት ቦታ አበባ ይዞ መሄድ ሳይሆን ሩታ ጋሽዬ ባለበት ቦታ አብርሃምን አስጠርቶ አምጥቶ አበባውን ይዞ የኔ ፍቅር የኔ ውድ ሚስት ይቅርታ ብሎ በቃ ቢያቀርብላት ተንበርክኮ እንደዛ ነበረ። ደግሞ እኮ ምን አለመሰላቸው ለምን ተንበርክኮ ይቅርታ አይጠይቃችን ብላችኋል አለ እና እኛ ብለነው ነው እንዴ ጋይስ? ኧረ በህግ አምላክ ኧረ ተው እንተሳሰብ።